ስጦታ ከልብ እና በእውነት ከሆነ ሰጪውንም ተቀባዩንም ያስደስታል። ስጦታ ስለሆነ ብቻ አይደለም ብለናል። ስጦታው የደስታ መገለጫ የሚሆነው የእውነትን ደስታ የሚሰጥ የሚሆነው የተቀባዩ እና የሰጪው የልብ ሁኔታ ነው ስጦታውን ስጦታ የሚያደርገው ብለናል። ከዛ ውጭ የሆኑ ስጦታዎች ዓላማቸውን የሳቱ ይሆኑና ውጤታቸው እንደዛው የተሳሳተ ይሆናል ማለት ነው። እኛም ራሳችንን ለእግዚአብሔር ሰጥተናል። እንግዲህ እግዚአብሔር አንድያ ልጅ ብቸኛ ልጁን አይደል የሰጠው? በጣም በሚገርም ሁኔታ ሁልጊዜ የሱስ ስጦታ እውነት ነው፣ ውድ ነው፣ ድንቅ ነው። እሱ ለኛ የሰጠበትን መሰጠት ሁሉ ስለምናስብ እንደነቃለን። በሚገርም ሁኔታ ግን እኛም ሰጥተነዋል። ልክ እሱ ራሱን ለኛ እንደሰጠ እኛ ደግሞ እኛነታችንን ሰጠን። ከዚህ በኋላ የፈለገ ብንኖር የፈለገ ነገር ብንሰጠው የማንሰጠውን ስጦታ ለእግዚአብሔር ሰጥተነዋል ማለት ነው። ጌታ ኢየሱስ ክርስቶስን እንደ ግል አዳኛችን የተቀበልን አማኞች ከዚህ በኋላ በምንም አይነት ልንሰጠው የማንችለው ትልቅ ስጦታ፣ ውድ ስጦታ ሰጥተነዋል። ከዚህ በኋላ ልንሰጠው የማንችለው ትልቅ ምላሽ ለእግዚአብሔር ሰጥተነዋል። ያለ ስስት ራሳችንን ለእግዚአብሔር በመስጠት አንድ አማኝ እሱ እኮ በጌታ ነው። ጌታ ኢየሱስ ክርስቶስን እንደ ግል አዳኙ ተቀብሏል፣ ድኗል፣ አማኝ ነው የምንለው በእርግጠኝነት ራሱን ለእግዚአብሔር ስለሰጠን። ታውቃላችሁ፣ እግዚአብሔር ምንም ያህል አምላክ ፈጣሪ ጌታችን ቢሆንም በጉልበት አይደለም ወደ ራሱ የሳበን፣ በፍቅር ነው። በፍቅር እንኳን ቢሆን የማሸነፍ ጉልበቱ ኃይለኛ ቢሆንም ይሄ ፍቅሩ አይገርምም? እዚህ ድረስ እንኳን ሳይቀር የእኛን ፍቃድ እግዚአብሔር አክብሮ ጠብቆታል። ፍቃዳችንን ጠብቆልን አክብሮልን ነው እሱን ወደ ህይወታችን የጋበዝነው። ልክ ነው አምላኬ ጌታዬ ብለን የተቀበልነው በዚህ ልክ እግዚአብሔር አክብሮን ነው። ሃሌሉያ። ስለዚህ ለእግዚአብሔር ውድ ነገራችንን ሰጥተነዋል። ያ እኛነታችንን። ጌታን መቀበል ማለት እኛነታችንን፣ ታውቃላችሁ፣ ጌታን መቀበል ማለት እኛነታችንን፣ ነፍስ፣ መንፈስ፣ ስጋችንን መስጠት ማለት ነው። ከሁለንተናችን የተሻለ ስጦታ ልንሰጠውና ልናስደስተው አንችልም። ይህንን ደግሞ አድርገነዋል። አይገርምም? ራስን መስጠት፣ ጌታን መቀበል ማለት ነፍስ፣ ስሜት፣ እውቀት፣ ፍቃዳችንን ምን ማለት ነው? መንፈሳችን ለእግዚአብሔር ይኸው ብሎ መስጠት ማለት ነው። ይህንን ደግሞ እኛ አድርገነዋል። ሃሌሉያ። ጌታ ረድቶን ማለት ነው። እኛነታችንን የሰጠነው ገና ጌታን ስንቀበል ቢሆንም ዕለት ዕለት ራሳችንን ለጌታ በማስገዛት የተሰጠንበትን ያንን መሰጠት በጥልቀት እያሰብን እግዚአብሔር የሰጠንን ውድ ስጦታ አክብረን እንያዝ ይላል ማስታወሻ። እውነት ነው። ራሳችንን ለእግዚአብሔር ምን ብለናል? አንድ ጊዜ ሰጥተናል። ጌታ ኢየሱስ ክርስቶስን እንደ ግል አዳኛችን አድርገን ስንቀበል እግዚአብሔር የሰጠንን ውድ ስጦታ አክብረን እንያዝ ነው ሀሳብ። ሰጥተነዋል። ከዚህ በኋላ ምን ልስጥ ጌታ? አሁን አንዳንዴ በጣም ስንወደው፣ በጣም ስንደነቅ፣ ዘምረን አረካ ስንል፣ ሰብከን አረካ ስንል፣ ህብረት አድርገን በቃ ይሄ ፍቅር ሲያየልብን ጌታውን ምን ልሁን እንልሁ። በቃ ሰጥታችሁታል። ምን ሰጥታላችሁ? መዝሙር ከዚህ ስጦታ በታች ነው። አገልግሎት ከዚህ ስጦታ በታች ነው። መስበክ ከዚህ ስጦታ በታች ነው። ሁሉ ከዚህ ስጦታ በታች ነው። ብታምኑ ባታምኑ ውድ ስጦታ ሰጥታችሁታል። እሱ ያንን አክብሮ ተቀብሎታል። በኋላ ላይ እነዚህን በዝርዝር እያየን ስንሄድ ግልጽ ይሆናሉ። በህይወት በዚህ ምድር እስካለን ጸጋውን በመታመን ስጦታችንን ከሚያክፋፋ ኃጢአት ራሳችንን መጠበቅና እኛ ደግሞ ቀዳሚ ኃላፊነታችን ይሄ እንደሆነ አውቀን በጥንቃቄ መኖር መቻል አለብን። በጌታ ፊት የገባነውን ቃል ማሰብ መቻል አለብን። እንግዲህ ሰጥተነዋል አልኳችሁ።
ለእግዚአብሔር ሰጥተነዋል። ውድ ስጦታ ሰጥተነዋል። እግዚአብሔር ደግሞ አልናቀውም። አይገርምም? የእግዚአብሔር ትህትና እኮ የሚገርም ነው። እሱ ራሱን ሰጠ። አምላክ ጌታ ሆኖ ሳለ ራሱን ሰጠ። እኛ ደግሞ እሺ ማለታችን እሱ የሰጠውን ስጦታ መቀበላችንን እንደ ስጦታ ሲይዘው ትመለከታላችሁ። መጽሐፍ ቅዱስ በግልጽ የሚነግረን ይሄን ነው። ሲያክፋፈው ሲንቀው አትመለከቱ፣ አክብሮ ሲይዘው ታዩታላችሁ። ለዚህ ነው መጽሐፍ ቅዱስ እንደዚህ ነው፣ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እንለምናችኋለን ይላል ሐዋርያ ጳውሎስ ምዕራፍ 12 ላይ ሮሜ ላይ ከቁጥር 1 እስከ 4 ስንመለከት ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። ይሄ በክርስቶስ ኢየሱስ አምኖ ለዳኑ። አያችሁ፣ ጌታ ኢየሱስ ክርስቶስን አምነን ከዳንን በኋላ ራስን፣ ስጋ፣ መንፈስ፣ ሁለንተናን ሕያው ቅዱስ መስዋዕት አድርጎ ለእግዚአብሔር ማቅረብ የሚባል እውነት አለ። ያንን ነው እንድናደርግ ሐዋርያው ጳውሎስ ጥሪ የሚያደርገው። እንዴት ነው? ለእግዚአብሔር ቃል በመግባት ራሳችንን የሰጠነው። ታስታውሳላችሁ ጌታ ኢየሱስ ክርስቶስ ወደ ሕይወታችን የገባበት ያን ቀን። አሁን ይሄ እውነት ልክ ነው ብለን እጃችንን አንስተን ለጌታ ከልባችን ጋር ራሳችንን የሰጠንባት ያቺ ቀን ታስታውሳላችሁ? ጌታን የተቀበልንባት ቀን ምን ነበር? ጌታ ፊት ቆመን ያለው ቅዱሳን ፊት ወተን ወይም ደግሞ ለብቻችንም ሊሆን ይችላል ጌታን ያገኘነውና ምንድነው በልባችን የገባ ነው? ቢያንስ ግን እነዚህን ነጥቦች አንስተናል እና እስኪ ላስታውሳችሁ። ምን ነበር ያላችሁት? ይህንን ጌታ ወደ ሕይወታችሁ ስትጋብዙት እኔ ይህንን ብዬ ነበር። ብዙዎች ይህንን ብለን ቃል የገባነው። መድረክ ላይ ቆሞ አገልጋዩ እንደኔ ቸርች ከሆነ ጌታን የተቀበላችሁት ወይም ባይብል ስተዲ ቤት ውስጥ ወይም ደግሞ በተለያየ መንገድ ወይ መንገድ ላይ ብዙ ቦታ ሰዎች ጌታን እንደ ግል አዳኛቸው አድርገው ይቀበላሉ። ነገር ግን ይህንን ቃል የገባን ይመስለኛል። ይህንን ሳንል አናልፍም። እኔ እንደዚህ ብዬ ነበር። ከዛ አገልጋዩ ቆሞ ይላል፣ እኛ ደግመን ይህን ስንል ነበር። ላስታውሳችሁ፣ ጌታ ኢየሱስ ሆይ እኔ ኃጢአተኛ ነኝ አለን አይደል? አንተ ለእኔ ኃጢአት እንደሞት ካምኛለሁ። ዛሬ ዓለምን፣ ኃጢአትን፣ ሰይጣንን ክጃለሁ። ለኃጢአት ሞቻለሁ። ከእንግዲህ ለራሴ አልኖርም። ልጅህ አድርገህ ተቀበለኝ። ጌታ ሆይ ኃጢአትን ይቅር ስላልከኝ፣ በእጅ ልጅህ እንድሆን ስለተቀበልከኝ አመሰግናለሁ። በኢየሱስ ክርስቶስ ስም አሜን። አያችሁ፣ በጣም ቀላል የምትመስል ነገር ግን ይዘቱን ስንመለከተው ጌታ ኢየሱስ ሆይ እኔ ኃጢአተኛ ነኝ፣ እኛ ኃጢአተኛ እንደሆነ የተናዘዝንበት። ልብ አድርጉ። አንተ ለእኔ ኃጢአት እንደሞት ካምኛለሁ። ቅድም የዘረዘርናቸው ጌታ ኢየሱስ ክርስቶስን መቀበል ማለት ምን ማለት ነው የሚባሉትን መገለጫዎችን እዚች ጸሎት ውስጥ፣ አጭር ጸሎት ውስጥ በይዘት እናገኛቸዋለን። አንተ ለእኔ ኃጢአት እንደሞት። አያችሁ፣ አመንን ማለት ነው። ዛሬ ዓለምን፣ ኃጢአትን፣ ሰይጣንን ምን ብያለሁ? ክጃለሁ። ልክ አይደለም የኔ መንገድ፣ ልክ አይደለም የኔ እምነት፣ ልክ አይደለም እስካሁን የኖርኩበት ብለን አያችሁ ካድን። ከዛስ ለኃጢአት ምን ብያለሁ? ሞቻለሁ። ከእንግዲህ ለራሴ አልኖርም። እስካሁን የመጣሁት መንገድ ስህተት ነው፣ አልደግመውም አልን ማለት ንስሐ ያለው ቅድም ይሄን ልጅህ አድርገህ ምን በለኝ? ተቀበለኝ። በእርሱ የሚያምን ሁሉ አያችሁ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ዓለምን ሁሉ እንዲሁ ወዷል። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች እንዲሆኑ ስልጣንን ሰጣቸው የሚል ሀሳብ አላነሳም? እሱ ይዘት ማለት ነው። እዚህ ጋር ልጅ አድርገኝ ተቀበለኝ። እንደ ቀድሞ ባይተዋር አልሁን፣ ኃጢአት እንዳሸሸው፣ ኃጢአት እንደደበቀው፣ ኃጢአት እንዳሰቃየው አልሁን። አሁን ምን በለኝ? ተቀበለኝ። እንዴት አድርገህ? እንደ ልጅህ አድርገህ። ሃሌሉያ! እኮ ትልቅ እኮ ኪዳን ነው። ይህንን የጸለይ ነው። ከዛስ ጌታ ሆይ አልነው፣ ኃጢአቴን
ይቅር ስላልከኝ። አያችሁ፣ አመንን። ምን ኃጢአትን ይቅር የሚል አምላክ ማለት እኮ ማነው ኃጢአትን ይቅር የሚል? ለዚህ እኮ ነው ጌታ ኢየሱስ ክርስቶስን አንድ ቦታ ላይ አንተ ማነው ኃጢአት ተሰርየዋል የምትል አሉት። ልክ ይመስላሉ። ለምን? በስጋ ከነሱ ጋር ስላለ አምላክ መሆኑ በፍጹም አልተቀበሉም። ወደ አእምሯቸውም ገና ሽልብም አላለባቸው። ስለዚህ ፈውሱን አዎ ይቀበላሉ። ነብይ ነው፣ ኤልያስ አድርጓል፣ እንትና ምናምን በዛ መነጽር ውስጥ እያዩት መጡ ኢየሱስ። ነገር ግን ኃጢአት ተሰርዮልሃል ሲል ደነገጡ። እንዴ አንተ ማነህ? ገና እድሜህ እንደዚህ ያልሆነ አንተ ማነህ? ኃጢአት ይቅር ተሰርዮልሃል የምትል ነው። በጣም ተቆጡ። ቁጣቸው ልክ ነው። ኢየሱስ ላይ መቆጣታቸው ልክ አይደለም እንጂ ለምን በሰው ልክ ነው እሱን ያዩት። አያችሁ ምን እንላለን እዚህ ጸሎት ውስጥ? ኃጢአቴን ይቅር ስላልክ አምላክ ነው ማለት ነው። ተቀበልን ማለት ነው። ኢየሱስ ጌታ ነው፣ እሱ አምላክ ነው ብለን ተቀበልን ማለት ነው። ኃጢአትን ይቅር የሚል እግዚአብሔር አምላክ ብቻ ስለሆነ ማለት ነው። ይሄ ማለት ነው እዚህ ጸሎት ውስጥ ያለው ይዘት በጣም ከባድ ነው። ከዛስ አመንንና ልጅ እንድሆን ስለተቀበልከኝ አመሰግናለሁ አለ። አያችሁ በምስጋና አሰር ነው ልጅነታችን። ከዛስ የምታደርጉትን ሁሉ በኢየሱስ ስም አድርጉት አይደለም የሚለው? በጌታ በኢየሱስ ክርስቶስ ስም አሜን አለንና ተቀበል። አያችሁ ጌታን መቀበል ማለት ይሄ ባጭር። ነገር ግን በጣም አጭር በጣም ትንሽ ስምምነት ብትመስልም በጣም የህይወታችንን ፍጻሜ የሚወስን ጸሎት ሆኖ ይህ ጸሎት ተገልጧል ማለት ነው። በጣም የሚገርመው ይሄ ብቻ አይደለም። የውሃ ጥምቀት ስንወስድ ተመሳሳይ ኪዳን ገብተን ነበር። ታስታውሳላችሁ? የውሃ ጥምቀት የወሰዳችሁ ሰዎች ወይም ጥምቀት የምንለው ማለት ነው። ምንድነው ምክንያቱ? ጥምቀት ምንድነው የሚያስተምረን? ለምንድነው የምንጠመቀው? ይሄንን እውነት የበለጠ ያጎላልናል። ምን ይላል? ልክ የውሃ ጥምቀት ስንወስድ ተመሳሳይ ኪዳን በጌታ ፊት ገብተናል። ውሃ ውስጥ ስንጠልቅ ለኃጢአት ሞቼ ተቀብሬያለሁ ማለት ነው። ልክ ውሃ ውስጥ ሲያጠምቁን ውሃ ውስጥ ስንገባ ትርጉሙ ሙሉ ለሙሉ ነው። ታውቃላችሁ የሚሰምጠው ሰውነታችን ሙሉ ለሙሉ ነው ውሃው እንዲሸፍነን የሚደረገው። የሚፈለገውም ያ ስለሆነ ትርጉም ስላለው ምን ማለታችን ነው? ውሃ ውስጥ ስንገባ ለኃጢአት ምን ብያለሁ? ሞቻለሁ፣ ተቀብሬያለሁ ማለት ነው። ከዛስ እዛ አንቀርም፣ ከውሃው ደግሞ እንወጣለን አይደል? ምን ማለት ነው? እሱም ትርጉም አለው። ከውሃ ስንወጣ ለጽድቅ ተነስቻለሁ ማለታችን። አያችሁ ትርጉሙ ይሄ። ስንጠልቅ ስንሰምጥ ሞቻለሁ፣ ለዓለም ለሰይጣን ለዚህ ዓለም ለኔ የስጋ ሐሳብ ለኔ ፍቃድ ለሰይጣን ለየትኛውም ክፉ ነገር ምን ብያለሁ? እኔ ሞቻለሁ። እኔ አሁን አልኖርም፣ ክርስቶስ ግን በእኔ ይኖራል ብለን ለአዲስ ሕይወት ተነሳን ማለት ነው። ስንነሳ ደግሞ አሁን በቃ ተነስቻለሁ፣ ኃጢአት አይገዛኝም። በኋላ እንመለከተዋለን። ሮሜ ላይ ፈቅ ብለን እናየዋለን። ኃጢአት አይገዛኝም፣ የዚህ ዓለም ሐሳብ ፍቃድ አይሰለጥንብኝም፣ ስጋ አይገዛኝም፣ ክርስቶስ ግን በእኔ ይኖራል። ከዚህ በኋላ የምኖረው ኑሮ በክርስቶስ ኢየሱስ ባገኘሁት አዲስ ሕይወት የምኖረው ኑሮ ነው ስንል ከሞት ተነሳን የሚል ትርጉም ይሰጠናል ማለት ነው። ሃሌሉያ። ስለዚህ ምን አሉኝ እኔ ያጠመቁኝ ሰዎች እስካሁን የማረሳው አይምሮ ውስጥ ያለ እውነት ነገሩኝ። ጥምቀት በውስጣዊ ዳግም ልደት ለውስጣዊ ዳግም ልደት ውጫዊ ምልክት ነው ብለው ነገሩ። ዋው የሚገርም ሀሳብ ነው። እኔም አምንበታለሁ። ጥምቀት ማለት ለውስጣዊ መዳን ውጫዊ ምልክት ነው። ይህ መጽሐፍ ቅዱሳዊ እውነት ነው። በነገራችን ዳንኩኝ፣ መዳኔን በምን አረጋገጥኩኝ፣ ድኛለሁ። ከዛ በምልክት ደግሞ አጸኑልኝ ማለት ነው። የሚገርም እኮ። ስለዚህ እንደዚህ የሚል ቃል አለ። ወይስ ከክርስቶስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? አያችሁ፣ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን እኛ ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? አያችሁ፣ የጥምቀት ምልክት አንዱ ከሞቱ ጋር
የመስማማት ምልክት ሆነ ማለት ነው። እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ይላል ሮሜ ምዕራፍ 6 3 4 ኤፌሶን ምዕራፍ 2 ከቁጥር 6 እስከ 7 በጥምቀት ከእሱ ጋር ምን አለን? ተቀበርን ይላል። አያችሁ፣ ከክርስቶስ ሞት ጋር የመተባበራችን ምልክት ሆነልን ማለት ነው። ጥምቀት ከእርሱ ጋር ምን አለን? ተባበርን ይላል። ከዛስ በጥምቀት ከእርሱ ጋር ተቀበራችሁ ቆላስይስ 2:12 ነው። ከእርሱ ጋር በጥምቀት ተቀበራችሁ እርሱን ከሙታን ባስነሳው በእግዚአብሔር ኃይል በማመን ከእርሱ ጋር ደግሞ ተነሳችሁ ይለናል። ቅድም ያለው ማለት ነው። በሞቱ ተባበርን፣ በትንሣኤውም ተባበርን። ይሄ ነው የጥምቀት መገለጫው ማለት ነው። ስለዚህ ራሳችንን እንጠይቅ ነው። እኛስ የእግዚአብሔርን ትልቅ ስጦታ የሆነውን ኢየሱስ ክርስቶስን በልባችን ተቀብለነዋል? ያልዳንን ሰዎች ወይም ጌታ ኢየሱስ ክርስቶስን ተቀበሉ እያልን የምንጨቀጭቃችሁ የሀገሬ ልጆች፣ ወገኖች፣ የሰው ልጆች ሁሉ ቤተሰቦቻችን ሁሉ ይህንን ነው እያልን ያለነው። ጌታ ኢየሱስ ክርስቶስን ተቀበሉ፣ ዳኑ የምንለው ይሄን እውነት ተቀበሉ እያልናችሁ ጌታ እንደ ግል አዳኛችን የተቀበለን እኛስ አማኞች ማለት ነው እግዚአብሔር የሰጠንን ስጦታ ሕይወት አክብረን ለእግዚአብሔር ቃል እንደገባነው ለዓለም ለስጋ ለኃጢአት ሞተን ጌታን በሕይወት እያከበርነው ነው ወይስ ሐዋርያው ጳውሎስ እንደሚጠይቀው እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ሰንተን እንኖር? አይደለም፣ አይሁን ይላል ሮሜ ምዕራፍ 6 ቁጥር 1 ላይ። አንዳንድ ሰዎች አሉ ሞኝ ይመስላሉ ነው፣ ሞኝም ናቸው በእርግጥ። በቃ ድነሃል፣ በቃ ድነናል፣ የዳነው በጸጋ ነው፣ የዳነው እንደዚህ ነው ይሉና ከዛ ህይወታቸውን ቸል ይላሉ በቃ ብለው። ወገኖች ኢንሹራንስ እንኳን እኮ ለሆነ ቁሳቁስ ለመኪናና ለቤት እንኳን ገብታችሁ እንደው በቃ ኢንሹራንስ ገብቻለሁ ብላችሁ እንደፈለጋችሁ ሄዳችሁ የሆነ ነገር ቢፈጠር ያ ኢንሹራንስ እኮ የራሱን መንገድ ሄዶ መርምሮ ነው ከዛ ኢንሹራንሳችሁን የሚከፍላችሁ እንጂ እንደው በቃ ኢንሹራንስ እንትን ብያለሁ እያላችሁ ነገር ማድረግ አትችሉም። ሁሉ ነገር ገደብና ልክ አለ። አይነው የእግዚአብሔር የማዳን ገደቡ ከኛ መረዳት በላይ ሆኖ ተገልጧል። ታዲያ ይሄንን መገለጥ ታዲያ ይሄንን ስጦታ በፍቅር መያዝ ነው እንጂ አንዴ ድኛለሁ ይባላል እንዴ? እንዲህ ተብሎ ለኃጢአት እድል ይሰጣል እንዴ? እዛው 6:12 ላይ እንደዚህ ይላል። እንግዲህ ምን እንላለን ይላል ጳውሎስ ደግሞ ከጸጋ በታች እንጂ ከሕግ በታች ስላይደለን ኃጢአት እንሰራለን ይልና አይ አይደለም አይሆን ይላል ጳውሎስ። ድናችኋል? አዎ፣ ምንም አስተዋጽኦ የለበትም በደህና በመዳናችን። ለዳንለት እውነት የመኖር ግን ኃላፊነት አለበት። ብዙ ሰው የሚያደርገው እዚህ ጋር ብዙ ሰው ሳያስተውል ወይም አውቆ የሚቀልደው እዚህ ህይወት ላይ በዚህ መንገድ ከዳንን በኋላ ከኛ ኃላፊነት አለብን። ለዚህ እውነት የመኖር የፍቅር ግዴታ አለብን። የፍቅር ግዴታ እውነት ነው። እግዚአብሔር ዛሬም ከዳንን በኋላ እንደ ሰይጣን አይጠመዝዘን። ነገር ግን መንፈስ ቅዱስ ተሰጥቶናል። እሱ ይወቅሰናል። እሱ ወደ እውነት ሁሉ ይመራናል። ኃጢአት ስንሰራ ታው ታይ ልክ አይደለህም፣ ልክ አይደለሽም ይለናል። ይሄንን ድምፅ እየናቅን ስንሄድ ግን ፍጻሜያችን ሊበላሽ ይችላል። መጽሐፍ ቅዱስ በግልጽ የሚነግረን ይሄንን ነው። ለዚህ ነው እኛ ለኃጢአት ሞተናል። እግዚአብሔር ስጦታ ሰጠን አይደል ያለው? አይ አይደለም፣ እኛም ስጦታ ሰጠናል አይደል ያለው? ለኃጢአት ሞተናል። እኛም ለኃጢአት ሞተናል ለእግዚአብሔር ይላል እንኖር ዘንድ በሕግ በኩል ለሕግ ሞቻለሁና ከክርስቶስ ጋር ተሰቅያለሁ። እኔ አሁን ሕያው ሆኜ አልኖርም፣ ነገር ግን ክርስቶስ በውስጤ ይኖራል ይላል። አያችሁ፣ ለኃጢአት ሞትን ማለት የምንኖርለት ሌላ ህይወት ተቀጥሏል ማለት ነው። ጳውሎስ የሚለን ይሄንን ነው። ለሕግ ሞቻለሁ፣ ከክርስቶስ ጋር ተሰቅያለሁ። አሁን እኔ ሕያው ሆኜ አልኖርም፣ ነገር ግን ክርስቶስ በውስጤ ይኖራል ይላል። አሁንም በስጋ የምኖረው ኑሮ በወደደኝና ስለኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት የምኖረው ነው ይላል። አያችሁ፣ ስለዚህ እውነት እኮ ነው። ለኃጢአት ሞተናል። በጥምቀት ስርዓት አይደንቅም? ቅድም ያየነው
ሞተናል እኮ ግን ደግሞ እንደማንኛውም ሰው በህይወት እንመላለሳለን። ይሄ አሁን የምንመላለስ የህይወት ምልልስ ግን ይላል ሐዋርያ ጳውሎስ እኔ የምኖርበት አይደለም ወይም እኔ አንተ የምንኖርበት አይደለም፣ በእኛ ውስጥ የሚኖረው ክርስቶስ ራሱን ገልጦ በእኛ ራሱን ለሌሎች ብርሃን አድርጎ የሚገልጥበት ለሌሎች እኛ መዳን የምንሆንበት ህይወት ማለት ነው። አሁን እኛ አንኖርም፣ ክርስቶስ ግን በእኛ ይኖራል። ሃሌሉያ። አሁንም በስጋ የምኖረው ኑሮ ይላል ይሄ የምመላለሰው እንደ ሰው ሞቼ አለመቀበሬ አበቃለት አለመባል እድሜ ተቀጥሎልን የምንኖርበት የትልቁ ምክንያት በስጋ የምንኖርበት ትልቁ ምክንያት ይላል በወደደንና ራሱን ስለኛ አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለን እምነት የምንኖረው ነው። ይሄ እምነት ምንድን ነው? የእግዚአብሔር ጸጋ ምን አንልም አናቃልልም፣ ለሱ ክብር እንኖራለን። ጽድቅ በህግ በኩል የሚገኝ ከሆነ ክርስቶስ እንግዲያውስ በከንቱ ሞቷል ማለት ነው። ስለዚህ እኛ የምንኖረው ላጸደቀን ለዚህ እውነት ነው። እኛ ለመጽደቅ ምንም ጥረት የማናደርግ ከሆነ ባለማድረጋችንም ይሄን እውነት በመቀበል ብቻ የዘላለም ህይወት ካገኘን ደግሞ ገላትያ 2:19 ይህንን ነው የሚለን፣ ከኛ ኃላፊነት አለብን። አሁን የምንኖረው ለዚህ ስጋ አይደለም፣ በዚህ ስጋ ግን ለጌታ ክብር እንኖራለን። የክርስቶስ ኢየሱስ የሆኑት ስጋን ከክፉ ምኞቱና መሻቱ ጋር ሰቅለውታል። በመንፈስ ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከእኔ የራቀ ይሁን ይላል ገላትያ 6:14-16። ዓለም ለእኔ ከተሰቀለበት እኔም ለዓለም ከተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከእኔ ይራቅ። እኔ ለዓለም ሞቻለሁ። ሃሌሉያ። ለዓለም ተሰቅያለሁ። እኔ አሁን ለዓለም አልኖርም። አያችሁ፣ ጌታን ተቀበልን ስንል ይሄን ያለው ስንጠመቅ ይሄንን ነው ያለው። ይሄ ነው ባጭሩ። እኔ አሁን አልኖርም፣ እኔ አሁን የለውም፣ እኔ ሞቻለሁ። እኔ ለዓለም ለሰይጣን ሞቻለሁ። እኔ አሁን አልኖርም። እኔነት የለም፣ ዘር ቋንቋ ምናምን የለም፣ ትምክህት የለም አይደል? ጳውሎስ በሌላ ክፍል የሚለው ያንን እኮ ነው። እንግዲህ ትምክህት ወዴት አለ? የለም። ሁሉን ስለ ክርስቶስ ጉድፍ እንደ ጉድፍ እንቆጥሯለን ይላል ሌላም ክፍል። ስለዚህ ምንም ትምክህት የለንም። እኛ ምን ብለናል? ሞተናል። ነገር ግን ይላል እኔ ለዓለም እንደተሰቀልኩት ነው። በቃ ተሰቅያለሁ። ኢየሱስ እኮ ተሰቀለ አይደል? በዛ መሰቀል ውስጥ ነው ጳውሎስ የሚነግረን ተሰቅለናል። ለዓለም ምን ብለናል? ሞተናል። በቃ እኛ አሁን አንኖርም፣ ክርስቶስ ግን በእኛ ውስጥ ይኖራል። ይሄ ትልቅ እውነት ነው። የሞተ ሰው አይሸተውም፣ ፍቃድ የለውም። ስለዚህ ምን አይሟገትም፣ አይከራከርም፣ ምንነት የለውም። ለምንድነው ዛሬ ቤተክርስቲያን ውስጥ የምንጨቃጨቀው የምንከራከረው? ለምንድነው ሰዎች ወገንተኛ ቢሆኑት? ለምን ይመስላችኋል? ስላልሞቱ እኮ። ዛሬም ዘራቸው ያስጨንቃቸዋል፣ ዛሬም መልካቸው ያስጨንቃቸዋል፣ ዛሬም ደሞዛቸው ያስጨንቃቸዋል፣ ዛሬም ፖዚሽናቸው ስልጣን ምናምን ያጓጓቸዋል፣ ሹመት። ዛሬም በቃ አልሞቱም ገና። ልክ አንድ ተራ ዓለማዊ ሰው የሚናፍቀው የሚፈልገውን ነገር በሙሉ ሲያደርጉ ለዛ ነገር ሲሰቃዩ ታያላችሁ። ምንድን ነው ስትሉ አልሞቱ። ፓስተር ሊሆን ይችላል፣ እንደው ሽማግሌ ሊሆን ይችላል፣ ወንጌላዊ ምንም ለጥፉበት፣ አፖስትል ሊሆን ይችላል፣ ፕሮፌት ሊሆን ይችላል፣ ወንድም ከሌ እህት ከሌ ማሚ ምናምን ማንም ሊሆኑ ይችላል። ለራሳችን ስንሟገት ከተገኘ ምንም ሌላ ትርጉም የለውም። አልሞትንም ማለት አልሞትም። የሞተ ሰው አስባችሁት? ለምሳሌ በጣም ቡና የሚወድ ሰው እንደው በቃ ካልጠጣ አልውልም የሚል ሰው ሊትራሊ በስጋ ከሞተ በኋላ እስቲ ቆይ ድሮ እኮ ቡና ይወድ ነበር እስቲ ከመቃበሩ በፊት ተብሎ ቡና ተቆልቶ ሲጀመር አይደረግም። ለምሳሌ ያልኳን ግን ብናጨስለት ብንቆላለት ከዛ ሬሳው ጋር ሬሳ ኦልሬዲ ሞቷልና ሬሳ ተብሏል ሄደን ብናሸተው አመሰግናለሁ ይለናል። ከየት ያመጣዋል? እስትንፋሱ የለ፣ ከሱ ተለይቷል። በቃ ሞቷል። እሱ አሁን ከሱ ቁጥጥር ውጪ ነው። እዛ ጋር ያሉ ሰዎች ናቸው በቃ ወጉን ስርዓቱን ፈጽሞ አጥበው ገንዘው በሳጥን አድርገው ወደሚቀበርበት ቦታ ይዘው ይሄዳሉ። ይዘነው እንሄዳለን። እኛም ነገ እንደዛ ይዘው ይሄዳሉ። በስጋ እንኳን ማለት ነው ጌታ ካለ። በቃ ክርስትና ማለት ይሄ ሞታችኋል፣ እናንተ የራሳችሁ አይደላችሁም። ስለዚህ የሞተ ሰው ምን አይለው? አይሸተውም።
ዛሬ እኮ ቸርች ውስጥ ለዚህ ነው ከመሽተት አልፎ ይገማል። ለዘሩ ያድናል፣ ለሰፈር ልጅ፣ ለሀገር ልጅ ሲሟገት ታዩታላችሁ። በቃ ቸርች ውስጥ ሰዎች ያለ ጥሪያቸው ተሰግስገው ዛሬ የሚያንተከት በመከራ ስቃይ ቤተክርስቲያንን የሚያንተከተኳት እኮ እነዚህ ናቸው። ያልሞቱ ሰዎች ያልዳኑ ማለት እኮ ነው በአጠቃላይ። አዎ ስም አላቸው፣ የጌታ ናቸው፣ አገልጋይ ሊሆን ይችላል፣ ምን አሉ ተግባሩን ህይወቱን በእግዚአብሔር ቃል ስትመዝኑት ግን የለም፣ አልሞተም። ሲጀመር ሰው አልተሰቀለም። ለዚህ ነው ስቃይ የምናየው። ያልሞቱ ሰዎች ሰበሰቡ። የእግዚአብሔር ጉባኤ የሕያዋን ጉባኤ ነው። በነገራችን ምን ማለት ነው ግን? በክርስቶስ ኢየሱስ አምነው ለዓለም ለስጋ ሞተው ዳግመኛ በእርሱ በማመናቸው የተወለዱ የዳኑና በዚህ አዲስ ህይወት ውስጥ የሚኖሩ ሕያዋን ማለት ነው። ሕያዋን ማለት ይሄ እንጂ የሆነ ኪቦርድ እየደለቀ የሆነ ድምፅ እያቀለጸ ከዛ የሆነ ጩኸት እያሰማ ሰው የለም እንዴ እያለ ግርግር እንደሚፈጥር ሕያው አይደለም። እሱ አይደለም። እሱማ ዓለሙ በሙሉ ትንፋሽ በትንፋሽ ነው፣ ጩኸት በጩኸት ነው። እሱ ሕያው ማለት ለዓለም ለስጋ ሞቶ ለእግዚአብሔር ክብር የሚኖር የዳነ ሰው ጉባኤ ስብስብ ማለት ነው። ያ ነው የሕያዋን ጉባኤ ማለት እንጂ ግርግርና ጫጫታ ማለት አይደለም። ስለዚህ እግዚአብሔርን እናውቃለን ይላል ቲቶ ምዕራፍ 1 ቁጥር 16 እግዚአብሔርን እናውቃለን ይላሉ፣ ዳሩ ግን በተግባራቸው ይክዱታል ይላል። አያችሁ፣ እግዚአብሔር እንዳለ ማውራት ምናምን የምናየው ማለት ነው። ነገር ግን በተግባራቸው ምን ይሉታል? ይክዱታል። እናውቃለን ግን ይላል፣ ኢቭን ሊያገለግልም ይችላል፣ በተግባር ግን ይክዱታል። እነዚህ ያልዳኑ ማለት ነው። አንድ ጊዜ ለጌታ በሰጠነው ህይወት መጸጸት አንችልም። ከቻልም የዘላለም ህይወት አተን። አያችሁ፣ እኛ የኛ አይደለንም። ወርደን ከመስቀል ወጥተን ከመቃብር መኖር አንችልም። ሞተናል። እኛ የኛ አይደለንም። እኛ አሁን አንኖርም፣ ክርስቶስ በእኛ ይኖራል። ስለዚህ ከዚህ በኋላ የምኖረው ምንድን ነው? ለሰዎች ጥቅም፣ ለሌሎች መዳን፣ ለእግዚአብሔር ክብር ነው የምኖረው። ይሄ ነው ክርስትና። አገልጋይ ልንሆን እንችላለን፣ ምዕመን ልንሆን እንችላለን፣ ማንም ልንሆን እንችላለን። እኛ ለእኛ አሁን አንኖርም፣ ክርስቶስ በእኛ ይኖራል ማለት እኛ ለሌሎች ጥቅም፣ ለሌሎች መዳን፣ ለሌሎች ክብር፣ ለእግዚአብሔር ክብር ነው የምንኖረው እንጂ ለእኛ ክብርና ጥቅም አንኖርም። እኛ ሞተናል። አሁን እኛ በእኛ ላይ አናዝማ። መንፈስ ቅዱስ ነው በእኛ ላይ የሚያዘው። እሱ ነው በእኛ ውስጥ የሚሰራው። እሱ ነው በእኛ ውስጥ የሚኖረው። እሱ ነው ወደ እውነት ሁሉ ይመራል። ስጋ አይመራንም፣ ዓለም አይመራንም፣ ሲስተሙ አይመራንም፣ ሌላ ነገር አይመራንም። ለዚህ ነው ቤተክርስቲያን እየተሰቃየች ያለችው። ስለዚህ አንዴ ለጌታ በሰጠነው ህይወት መጸጸት አይቻልም። አለበለዚያ ድነናል ማለቱ ራሱ በጣም በጣም ጥያቄ ውስጥ ይገባል ማለት ነው። ስለዚህ ከዓለምም ከስጋም ከጌታ መሆን አይቻልም። በቃ ወይ የጌታ ነን ወይ የዓለም ነን፣ ወይ የጌታ ነን ወይ የስጋዊ ምድር ነን ማለት ነው። መለየት መቻል አለብን። ሶስት መንገድ የለም። ሶስት መንገዶች የሉም። ያለው መንገድ ሁለት ነው። ወይ የጌታ ነን ወይ የዓለም ነን፣ ወይ የጌታ ነን ወይ የሰይጣን ነን። አለቀ። መጽሐፍ ቅዱስ በግልጽ የሚነግረን እውነት ይሄንን። ለዚህ ነው እየተበጣበጥን ያለን። ለዚህ ነው ቤተክርስቲያን ዋጋ እየከፈለች ያለችው። ዘሌዋውያን 27 ቁጥር 12 ቁጥር 14 እስከ 15 ቁጥር 28 ዳንኤል ምዕራፍ 5 ቁጥር 3 እስከ 4 ሌሎች ክፍሎች በጣም ብዙ የመጽሐፍ ቅዱስ ክፍሎች ፊት ለፊት ይታያሉ። እነዚህን ክፍሎች በግልጽ የሚነግሩ ምንድነው? ለእግዚአብሔር አንድ ጊዜ በሰጠነው ህይወት መጸጸት አይቻልም፣ መመለስ አይቻልም። እኛ ግን ዛሬ ልክ እንደ ገላትያ ምዕራፍ 3 እንደ ገላትያ ሰዎች በፊታችን ተስሎ ነበር አይደለም የሚለው ሐዋርያው ጳውሎስ። ግን ምን አዚም አደረገባችሁ ይላቸዋል። ይመስለኛል እንደዚህ የወረዱ ሰዎች ናቸው። ለዚህ ነው መጽሐፍ ቅዱስ ሲናገር ይላል ለእግዚአብሔር የተለየ እርም የሆነ ነገር ሁሉ ይላል። ለእግዚአብሔር የተለየ እርም የሆነ ነገር ሁሉ ሰው ቢሆን ወይም እንስሳ፣ እርሻ ቢሆን አይሸጥም፣ አይቤዥም። እርም የሆነ ነገር ሁሉ ለእግዚአብሔር ቅዱሰ ቅዱሳን ነው ይላል ዘሌዋውያን ምዕራፍ 27 ቁጥር 28 ላይ። ለእግዚአብሔር ምንድነው? እርም ነው። በቃ ይኸው በደንብ አዳምጡት። እንዲህ ነው የሚለው ለእግዚአብሔር የተለየ አያችሁ፣ እርም የሆነ ነገር ሁሉ ይልና
ሰው ቢሆን ወይም እንስሳ እርሻ ቢሆን አይሸጥም፣ አይቤዥም። እሱ ምንድን ነው? እርም የሆነው ነገር ሁሉ ለእግዚአብሔር ቅዱሰ ቅዱሳን ነው። በቃ ተለይቷል። ለእግዚአብሔር ተቀድሷል፣ ንጹሕ ሆኗል፣ ተለይቷል ማለት ነው። ከዛ ምን አይቤዥም፣ አይሸጥም፣ አይለወጥም፣ አይቀየርም። ለማን ሆኗል? ለእግዚአብሔር ብቻ ሆኗል። እንስሳ ቢሆን እርሻ ቢሆን ሰው ቢሆን ይላል። አይ በብሉይ ኪዳን ነው እንደማትሉኝ ተስፋ አደርጋለሁ። እኔ ሙሉ መጽሐፍ ቅዱሴን ስለማምን እንደዛ የሚል እኮ አይጠፋም። አይ ብሉይ ኪዳን ነው ሊለን ይችላል። አረ እግዚአብሔር በነገራችን ላይ ዓላማው ዘላለማዊ ነው። እግዚአብሔር እቅዱ አጀንዳው ሁሉ ከዘላለም አንጻር ነው። ብዙ ሰው ይመስላል እግዚአብሔር በብሉይ በቃ የሆነ ቆልፈሩን በቃ ያኔ ምናምን ብሎ ትቶት እና በአዲስ ኪዳን የሰለጠነ እግዚአብሔር ይመስላል። ልክ እኛ ዘመናትን እንደምናስረጃቸውና ዘመናትን እንደምናዘምናቸው ያኛው እኮ የብርሃን ዘመን ኢንላይትመንት እንትን ምናምን እንደምንከፋፍለው እንደምናጠናው ዘመን እግዚአብሔር እንደዛ የሚመስለው ሰው አለ። አይደለም። እግዚአብሔር በዘላለም ውስጥ ያለ አምላክ ነው። ነገሮችን ሁሉ ከዘላለም አንጻር የሚያይ የሚቃኝ አምላክ ማለት ነው እግዚአብሔር። ስለዚህ ዘሌዋውያን በግልጽ የሚነግረን ይህንን በቃ ለእግዚአብሔር ምንድነው? እርም ነው። እርም ማለት ምን እንደሆነ ታውቃለች? የማይነካ ማለት ነው። እርም ነው ማለት በፍጹም የማይነካ ማለት ነው። በፍጹም ማለት በፍጹም የማታልፉት ቀይ መስመር ማለት ነው። እርም ማለት በአጭሩ ይሄ እርም ነው ከተባለ በፍጹም የማይታለፍ ቀይ መስመር ማለት ነው። እግዚአብሔር ያሰመረው መስመር ማለት ነው። መጽሐፍ ቅዱሳችን ውስጥ እርም ነው የሚል ነገር ካገኛችሁ በፍጹም የማይነካ፣ በፍጹም የማይሞከር፣ በፍጹም የማይጣስ፣ በፍጹም የማይቀየር፣ በፍጹም አስተያየት እንኳን የማይሰጥበት ማለት ነው። በቃ ቀይ መስመር ማለት ነው። እግዚአብሔር እንደዛ ነው ያለው። በቃ ለእግዚአብሔር በተሰጠ ነገር እርም ነው። ሰው እንኳን ቢሆን ይላል። አያችሁ፣ ክርስትና ይሄ ነው። በቃ አገልጋይ ሁን፣ ነጋዴ ሁን፣ ምንም እንሁን፣ በቃ እኔ በጌታ በኢየሱስ ክርስቶስ አምኜ ድኛለሁ የሚላችሁ ሰው ካገኛችሁ እዚህ እርም ውስጥ ገብቷል። ለሌላ መሆን አይችልም ማለት ነው። ስለዚህ ስንዘምር እንደሚያምረው አይደለም ወገኖች። ይህ ህይወት መኖር ይፈልጋል። የእውነት የምር መሞት ይፈልጋል ክርስትና። ሲዘመር ቀላል ነው። ዘሌዋውያን 27:9 ደግመን እንመልከት። እንደዚህ ይላል፣ ለእግዚአብሔር መስዋዕት አድርጎ ይላል። ለእግዚአብሔር መስዋዕት አድርጎ የሚያቀርበው ይኸውላችሁ ይደግመዋል። እንስሳ ቢሆን ሰው ቢሆን ከነዚህ ለእግዚአብሔር የሚሰጠው ሁሉ ቅዱስ ይሆናል ይላል። እንስሳ ቢሆን ሰው ቢሆን ለእግዚአብሔር መስዋዕት አድርጎ ነው የሚለው። አያችሁ፣ ለእግዚአብሔር የሚሰጠው ሁሉ ምንድነው? ቅዱስ ነው። በቃ ተለይቷል ማለት ነው። ተለይቷል። ለዚህ እኮ ነው ጴጥሮስ ከድቅድቅ ጨለማ የጠራን ይልና፣ አያችሁ፣ የጠራን የንጉሥ ካህናት ለርስቱ የተለየ ወገን ናችሁ ምናምን ይለናል። ከዛስ ለምንድን ነው የተጠራ? የእሱን በጎነት እንድትነግሩ እናንተ ምንድናችሁ? ቅዱስ ሕዝብ ናችሁ ይለናል። ምን ማለት ነው? የተለያችሁ ናችሁ። መልካችን አይለይም። በነገራችን ጴንጤ ስለሆንኩኝ አበሻነቴ አይጠፋም። ፈረንጅ አልሆንም። ጴንጤ ስለሆንኩኝ ብሔሬ አይቀየርም። ጴንጤ ስለሆንኩኝ ምንም ፊዚካሊ ብዙ ነገር አይቀየርም። አሁን አንዱ የስህተት አስተማሪዎች ነገር በነገራችን ላይ እንደዚህ አይነት ነገር ሳይቀር ይነካሉ። በነገራችን በቃ ራሳችንን ያለቡነ ቦታ እንድንሰቀል አይደለም። ከነዛ ነገሮች ሁሉ በላይ ሊያስጨንቀን ሊያሳስበን የሚገባው ነገር ግን ይሄ ነው። ለእግዚአብሔር መስዋዕት አድርጎ ነው የሚለው። አያችሁ፣ እናንተ መስዋዕት አድርጎ የሚያቀርብ እንስሳ ቢሆን ሰው ምንድነው? ለእግዚአብሔር ምንድነው? ቅዱስ ነው፣ እርም ነው ይለናል መጽሐፍ ቅዱስ። በቃ ለሌላ መሆን አይችልም። እግዚአብሔር በዚህ እውነት ይርዳል። እናንተ ግን ይላል ኢያሱ ምዕራፍ 6 ቁጥር 8 ላይ ስለ እርም የሚያያይዝ ሐሳብ። እናንተ ግን እርም ካደረጋችሁት በኋላ ምን ከለያችሁት በኋላ ከቀደሳችሁት በኋላ እርም ከሆነው ነገር ከለያችሁት ነገር
ራሳችሁን ምን በሉ ጠብቁ፣ እርም ከሆነው አንዳች የወሰዳችሁ እንደሆነ። አያችሁ፣ አንዳች የወሰዳችሁ እንደሆነ የእስራኤልን ሰፈር የተረገመ ታደርጉታላችሁ፣ ታስጨንቁትም አላችሁ ይላቸዋል። እዚህ ጋር አንድ ነገር ብትወስዱ ለለያችሁት ነገር እንግዲህ እዛ ጋር መስዋዕት ሊሆን ይችላል፣ ከብት፣ ዋኖስ፣ እንስሳ ወይም ለእግዚአብሔር የሚመጣ የበኩር የትኛውም የእርሻ ውጤት ምንም እንስሳም ሊሆን ይችላል። ከለያችሁት በኋላ ብትነኩት እርም ነው፣ አይነካም። ብትነኩት ግን ታረክሱታላችሁ። በዛ ምክንያት ደግሞ ውጤቱ ምን ይሆናል? ቅጣት ይሆናል፣ ጥፋት ይሆናል ይላቸዋል። ብዙ ሰው አሁን በቃ ይሄ እውነት ስላልገባው እኮ ጴንጤ እንደሆነ ያውቃል አለው ይሄ እውቀት ድኛለሁ ብዙ ነገር ይላቸዋል። ብዙ ጥቅስ ምናምን ይነግራቸዋል። ዘን ራሱን ለዛ ነገር ቀድሷል ወይ ወይም በዚህ ልክ ገብቶታል ወይ ብላችሁ ስታዩ ለዚህ ነው ይሟገታል፣ ይከራከራል፣ ይሳደባል። እዛ መንደር ይሳደባሉ፣ እኛም እንሳደባለን። እዛ ያማሉ፣ እኛም እናማለን። እዛ ይሰርቃሉ፣ እዚህም ይሰርቃል። እዛም ዘረኛ ናቸው፣ እዚህም ዘረኛ ነው። እዛም ለብሔሩ ይከራከራል፣ እዛም ፖለቲከኛ ነው፣ እዚህም ፖለቲከኛ ነው። ሁሉ ውስጥ መሆን ይፈልጋል። አልሞተም ለነዛ ነገሮች። መጽሐፍ ቅዱስ በግልጽ የሚነግረን ለዓለም ሞታቸዋል ማለት እኮ ለነዚህ ሁሉ ሲስተሞች ምን ብላቸዋል? ሞታቸዋል። ለነዚህ ሲስተሞች ሁሉ ነው የሞተው። ስለዚህ እርም የሆነውን ነገር ስትነኩት ምን ትላላችሁ? የዓለም ይኸውላችሁ እነዚህ እርሞች ስትነኩ የወሰዳችሁ እንደሆነ የነካችሁት እንደሆነ ይላል የተረገመ ታደርጉታላችሁ ይልና ታስጨንቁትም አላችሁ ይላል። ዛሬ ለምን ነው ቤተክርስቲያን የምትጨነቀው? እግዚአብሔር ጸጋ ጉድሎብን ነው? እግዚአብሔር የሰጠን ነገር አንሶን ነው? አይደለም። እዛም ከዓለም እዚህም ከኛ ጋር መሆን የሚፈልጉ ሰዎች አሉ። እዛም እዚህም መዋኘት የሚፈልጉ ሰዎች አሉ። ስለዚህ ይጋጫል፣ አይመችም፣ በቃ አይስማማም። ብርሃን ከጨለማ ጋር ህብረት ያደርጋል? ኢምፖሲብል፣ አይሆንም። ነገር ግን እየተፈለገ ያለው ያለ እዛም ከዓለም ከጨለማ እዚህም ከብርሃን ውስጥ አብሮ አዋህዶ አስታርቀው መኖር የሚፈልጉ መሪ ሊሆን ይችላል፣ አገልጋይ ሊሆን ይችላል፣ ምዕመን ሊሆን ይችላል አሉ። በቃ ሰዎች አስማምተው መኖር የሚፈልጉ አሉ። አረ እንደዚህ ያለ ሞታል፣ በቃ ለዛኛው ሞታል፣ ለዚህኛው ተነስተ እየኖርክ ነው። ካልሆነስ እዛው ነው፣ በቃ ሞት ውስጥ ነው፣ አልተነሳህም ማለት። ሁለት ቦታ ግን መሆን አይቻልም። ኢምፖሲብል፣ አይቻልም። የማይቻል ነገር ካለ ይሄ ነው የማይቻለው። እኛ ስለቻልን ልክ ነው ማለት አይደለም። ሁለት ቦታ መመላለስ ስለቻልን ልክ ነው ማለት አይደለም። ወይም እግዚአብሔር ወዶታል ማለት አይደለም። ወይም ደግሞ እኛ በቃ እግዚአብሔር ሸወድ ነው ማለት አይደለም። የኤሊ ልጆች እኮ የሆኑት ያንን ነው። እርም የሆነውን ነገር ለእግዚአብሔር እርም ነው። ይሄ ለእግዚአብሔር በኋላ እኮ ይበሉት ነበረ። ተሰውቶ ሲያልቅ እግዚአብሔር እኮ ስጋውን አይበላውም፣ ሰዓትን ምንም እኮ አይበላውም። ቆዳና አንጀት የሆነ ነገሩ ከዛ እንስሳ ላይ የሚወጣው ነገር ነው የሚቃጠለው። እንኳን የሚቃጠለው የሚበላውን እኮ ይበሉታል። ግን ድፍረት ሲሆንባቸዋል። ልክ በዚህ ዘመን እንዳለ ማለት ነው። እርም የሆነ ነገር እርምን አይነገርም። ብዙ ሰው እኔ ምናምን ይላል። ኧረ አንተ ያንቺ የራስሽ አይደለሽም፣ እኔ የራሴ አይደለም። እኛ እርም ነን። እኛ ለጌታ እርም ነን፣ ተለይተናል። ሃሌሉያ። ለማንም አይደለንም፣ የኛም አይደለም። ለዚህ ነው ዓለምን ሰይጣንን ክደን የምንኖረው ማለት ነው። ሌላ ክፍል አንብብላችሁ። እንደዚህ ይላል፣ አንድ ጊዜ ብርሃን የበራላቸውን አያችሁ፣ ሰማያዊውንም ስጦታ የቀመሱትን ከመንፈስ ቅዱስም ተካፋዮች ሆኖ የነበሩትን መልካሙንም የእግዚአብሔር ቃልና ሊመጣ ያለውን የዓለምን ኃይል የቀመሱትን በኋላም የካዱትን እንደገና እነሱን ማደስ የማይቻል ነው ይላል ዕብራውያን 6 ቁጥር 4 እስከ 6። በዚህ ዘመን በቲክቶክ በፌስቡክ በተለያየ መንገድ እንደዚህ አይነት ክርክሮች ይነሳል። በጣም የሚያሳዝነው ግን ከሌኮ ያውቃል ይህን ክፍል ያብራራልናል የሚባሉ ሰዎች ይመጡና ያልሆነ ነገር አንዳንድ ሲዘሩ ይታያል። ሰዎች ኃጢአት ለመስራት ይህን ሀሳብ አንስተው እንደሆነ ኢቭን እያወቁ አይ እግዚአብሔር እውነት ነው፣ ቸር ነው፣ ባለጸጋ ነው፣ አይጸጸትም የሚለውን ነገር ለማጉላት ይሞክራሉ። እንደዚህ አይነት ቀልድ የለም። አንቺ እኔ እርም መሆናችንን መለየታችንን ገብቶ ለዛ ምላሽ እስካልሰጠን እግዚአብሔር ምንም እኛ ምንጭንበት ግዴታ የለበትም። ይህን ነው በግልጽ ይሄ ክፍል የሚነግረን። አንድ ጊዜ ብርሃን የበራላቸውን ልብ አድርጉ፣ ሰማያዊውን ምን ስጦታ ምን ያሉ የቀመሱ ኢየሱስን የተቀበሉ ማለት ይሄ እኮ ነው። ሰማያዊ ስጦታ ትንቢት ምናምን አይደለም፣ እሱ በኋላ ይመጣል። ትልቁ የእግዚአብሔር ስጦታ ልጁ ኢየሱስ ክርስቶስ ነው። ይሄንን ስጦታ የቀመስን ያጣጣምን ያወቀን እኛ ተመልሰን እናሹፍ እናላግጥ ብንል ነው የሚለን ዕብራውያን ጸሐፊ።
ከመንፈስ ቅዱስ ተካፋዮች የሆንን ይላል ሲያጸናው። እኛን ወይም የነበሩትን ነው እንደሚለው በፓስቴንስ ነው የሚያስቀምጠው። እንደዚህ የነበሩ ነው የሚለው አያችሁ፣ ያልሆኑ በኋላ ማለት የነበሩ አሁን ያልሆኑ መልካሙንም የእግዚአብሔር ቃልና አያችሁ፣ የእግዚአብሔርን ቃል የእግዚአብሔር የሚያድነውን ቃል ማለት እኮ የዳንበትን ቃል ማለት ነው። ሊመጣ ደግሞ ያለውን የዓለምን ኃይል የቀመሱትን በኋላም የካዱትን እንደገና እነሱን ማደስ የማይቻል ነው። በቃ አይቻልም ማደስ። ይህንን መዳን የሚያክፋፉ ይህንን መዳን ቅድም ቲቶ ላይ እንዳለ በአፋቸው ይናገሩታል፣ በልባቸው የሚክዱት እነዚህ ጴንጤ መምሰል ይችላል፣ አገልጋይ መምሰል ይችላል፣ መድረኩን ይችላል። ለዚህ እኮ ነው ጌታ ኢየሱስ ክርስቶስ ምን አላቸው? በስምህ እንደዚህ አላደረግም፣ በስምህ መስሏቸው አደረጉ፣ ሆኑ፣ ኖሩ ያንን ህይወት። ግን ምንድን ነው ያላቸው? አላውቃችሁም። እንደዚህ አይነት ህይወት አለ መጽሐፍ ቅዱስ ውስጥ አለ። ይሄው እዚህ ይሄን ጥቅስ አስቀምጥላችኋለሁ። አላውቃችሁም ይላቸው። አላውቃችሁም። ጌታ ሆይ በስምህ እኮ አጋንንት አውጥተናል፣ በስምህ እኮ እንደዚህ አድርገናል፣ በስምህ እኮ ይኸው እንደዚህ። አላውቃችሁም ይላቸዋል። አላውቃችሁም። ለምን? ያክፋፉ ናቸው እነዚህ። ያክፋፉ ስለሆኑ ማለት የካዱትን እነሱ ይላል ዕብራውያን ጸሐፊ። ስለዚህ በጣም ይህን እውነት ልንውጦ ይገባል። በዚህ ዘመን እንደፈለግን እየኖርን አንዴ ድኛለሁ፣ ይህ በጣም አደገኛ ትምህርት ነው። አንዴ ድኛለሁ የሚባል ትምህርት የለም። ሃሌሉያ። ብዙ ጊዜ በእርሷ ላይ የሚወርደውን ዝናብ የምትጠጣ መሬት ለሚያርሷትም ደግሞ የምትጠቅምን አትክልት የምታበቅል ከእግዚአብሔር በረከትን ታገኛለችና ይላል። ሃሌሉያ። ብዙ ጊዜ በእርሷ ላይ የሚወርደውን ዝናብ የምትጠጣ መሬት ለሚያርሷትም ደግሞ የምትጠቅምን አትክልት የምታበቅል ከእግዚአብሔር በረከትን ታገኛለች ይላል። ሃሌሉያ። እሾህና ኩርንችትን ግን ብታወጣ የተጣለች ናት፣ ለመርገምም ትቀርባለች፣ መጨረሻዋም መቃጠል ነው ይላል ዕብራውያን 6 7 እና 8። ዕብራውያን ምዕራፍ 6 ቁጥር 7 እና 8 ማለት ነው። አያችሁ፣ መጨረሻው መቃጠል የሚባልም ነገር አለ ማለት ነው። ጠጥቶ አዎ፣ ይሄን እውነት ቀምሶ ረክቶ አርፎ አዎ፣ መቃጠል እድል አለ። ይሄን ነው መጽሐፍ ቅዱስ የሚነግረን። እንደፈለግን እየኖርን በሌላ ቪዲዮ ላይ ይሄን ብያለሁ፣ ቀደም ባሉ በሰራኋቸው እንዴ እንኳን እግዚአብሔር እኮ ወገኖች፣ እኛ እንኳን እኮ ክብር እናውቃለን። እኛ እንኳን መቀለድ አንፈልግም። ማንም እንዲቀልድብን አንፈልግም። እግዚአብሔር እኮ በጣም የሚፈልገው ነገር ታውቃላችሁ? ክብር እኮ ምንም አይፈልግም እግዚአብሔር ከሰው ልጅ ምንም ማለት ምን ትሰጡታላችሁ? በቃ እኮ ለዚህ ነው ራሳችንን እንስተው እያልን ያለ ነው። ያን ደግሞ እድልን የሰጠን እሱ ነው። በዚህ ነው በቃ እሱን የምናረከው። በቃ ሌላ ምን ትሰጡታላችሁ? ክብር ነው እግዚአብሔር የሚፈልገው ክብር። እኛንን እኮ ማንቃጠል፣ እኛንን ገንዘብ ያለው ነው። እኛ በምን ተተክተን ለእግዚአብሔር እንሰጠዋለን? እኛን ከመስጠት ውጭ እግዚአብሔር የወደደው እኛነታችንን። ሃሌሉያ። ስለዚህ የቀመሱ የሚባል ነገር አለ። መጨረሻቸው ግን መቃጠል ነው። ዋጡት። ይሄ በጣም ጅል አገልጋዮች አሉ። በጣም ጅል አማኞች አሉ። ሞኝ የሚጫወቱ በቃ አንዴ ድኛለሁ፣ በቃ አንዴ ተረፌያለሁ። አይደለም፣ ይሄው የመቃጠል እድል አለ፣ የመጥፋት እድል አለ። ኢየሱስ በግልጽ ነግሮናል። አላውቃችሁም እላችኋለሁ። መቼ? ያኔ ብሎናል። የሚባሉ አሉ። ይህም በትክክል መጠበቅ መቻል አለብን። አሉ በቃ አላውቃችሁም የሚባሉ አሉ፣ ያኔ የምናውቃቸው። አሁን ግን የማናውቃቸው አሉ። አሁን ከኛ ጋር ሊሆኑ ይችላል። አሁን ደጅ ሊሆኑ ይችላል። አሁን አብረውን እያገለገሉ እያሸበሸቡም ሊሆኑ ይችላል። እየሰበኩም ሊሆን ይችላል። እያስተማሩም ሊሆኑ ይችላል። ያኔ ግን አላውቃችሁም የሚባሉ ነቢያት፣ ሐዋርያንን የሚሉ አስተማሪዎች፣ መምህር በሉት፣ ወንጌላዊ በሉት፣ ፓስተር በሉት፣ ማንም ሊሆን ይችላል። አላውቅም የሚባል እንዳለ ግን በጣም እርግጠኛ መሆን አለብን። ለምን? ኢየሱስ ነው ያለው። እኔ እርግጠኛ ነኝ አሉ በቃ። እግዚአብሔር ግን የሚፈልገው ዛሬም የምንማማረው ለምንድን ነው? ከነዛ ውስጥ እኛ እንዳንሆን። ሃሌሉያ። ስለዚህ አላውቅህም የመባል እድል አለ። ይሄ የሆነ የምርጫ ጉዳይ የግምት አይደለም፣ በእርግጠኝነት አለ። ኢየሱስ የነገረን ይሄን ነው። በዚህ ክፍል አላውቃችሁም የሚላቸው አለ።
ብዙ ሰው እንደዚህ ይላል፣ አንዴ ድነሃል፣ በቃ አንዴ ተርፋል። እንደዚህ ብሎ ነገር የለም። ለተረፍንለት እውነት የመኖር ትልቅ ኃላፊነት ተጥሎብናል። ሃሌሉያ። ለዚህ ነው ብዙ ጊዜ በእርሷ ላይ የሚወርደውን ዝናብ የምትጠጣ መሬት። ወገኖቼ እግዚአብሔር እኮ በቃሉ ያጠጣን፣ መንፈሱን ሰጥቶን፣ በጸሎት እያበረታን፣ ቅዱሳንን ሰጥቶን፣ ህብረት እያደረግን፣ ቃሉን ሰጥቶን፣ አረ ምን ያልሰጠን ነገር አለ? ሁሉን ሰጥቶን ባርኮን በመንፈሳዊ ህይወት እንደዚህ የሚያመላልሰን የሚባርከን ለምን ይመስላችኋል? እያጠጣን እኮ ነው። ይሄን ነው የሚለው ይሄ ክፍል። ነገር ግን ይሄን ሁሉ እየጠጣን ነገር ግን ለገበሬው እንደ ገበሬ አይደለ? አንድም እግዚአብሔር አብ የተመሰለው በመጽሐፍ ቅዱስ ውስጥ አባቴ ነው አይደለ ያለው? ገበሬ ይመጣል አለ። ይመጣል፣ ይልካል። እሱም ደግሞ ምን ይላል? ይመጣል። ለምን? ውጤት ሊፈልግ፣ ሃርቨስት ሊያደርግ፣ ሊሰበስብ ደግሞ ይመጣል። ያኔ ነው እንግዲህ ፍሬ። ለዚህ እኮ ነው ዘይት የነበራቸው ሊገዙ የሄዱት። የማቴዎስ 24 ታሪክ ሙሉን ብንመለከት ያ እኮ ነው። በቃ ያላቸው ይገኛሉ። ዝም ብሎ ሲዘባነኑ ኖሮ ደግሞ አባካቸው አበድሩ፣ ልክ አሁን እንደሚሆነው ማለት ነው። እንደዚህ አይነት ህይወት የለም። ለዚህ ነው እኔ ሞቻለሁ፣ አንተ ሞታል፣ አንቺ ሞተሻል። ካልገባን ሊገባን ይገባል። ማወቅ ካልፈለግን ግን ውጤቱ ይሄ ነው። እንደፈለግን እየኖርን እግዚአብሔር ሞኝ ይመስላችኋል? ይሄ ሁሉ ዋጋ ተከፍሎ ድነን። ስለዚህ አውቀዋት ከተሰጣቸው ከቅድስት ትእዛዝ ከሚመለሱ ይላል ሐዋርያው ጴጥሮስ። አውቀዋት ነው የሚለው። ልብ አድርጉ። እኔና እናንተን አውቀናል አይደል ያለነው? በቃ ድኛለሁ እኮ ስንል አውቀናል ማለት ነው። ስለዚህ ካወቅ ከዳንክ እኛ ማለት ነው አውቀን፣ ነገር ግን ከቅድስት ትእዛዝ ከሚመለሱ የጽድቅን መንገድ ባለማወቅ በተሻላቸው ነበር ይላል ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 21 ላይ። ይሄንን እውቀት ማወቅ ጥሩ፣ ለመዳን ካልሆነልህ ግን ባታውቀው ይሻል ነበር። ባለማወቅ ትድናለህ ማለት ባይሆንም ግነት ነው። ግነቱን ተመልከቱት። እንደው ባታውቀው ይሻል ነበር አውቀ ከምትጠፋ ማለት እኮ። ባለማወቅማ ትጠፋለህ። ነገር ግን ባለማወቅም ከመጥፋትህ በላይ አውቀው ባለማወቅ የምታደርገው እንዳላወቀ በምትሆነው ህይወት ውስጥ የምትጠፋው ጥፋት በጣም በጣም ልብ የሚሰብር ነው። ለዚህ ነው ራእይ ድረስ ስንመለከት እግዚአብሔር ስለመመለስ ስለ ንስሐ ይነግረናል። ለምን? እድል የለም ከሆነ ጊዜ በኋላ በቃ ቤተክርስቲያን ከዚህ ምድር ከተወሰደች በኋላ ወይ እኛ ወደ ጌታ ከሄድን በኋላ በሞትም ይሁን ወይ መጥቶ ሲወስደን ከዛ በኋላ ምንም የንስሐ እድል የለም። ንስሐ የሚባል ፊደል የለም መንግስተ ሰማይ ውስጥ የለም። በበጉ ዙፋን ፊት የሌለ ነገር በጣም ሙልጭ ብሎ ከአይምሮአችንም ከምን ፈጽሞ ብዙ ነገሮች ይጠፋሉ፣ እንዳልነበሩ ይሆናሉ። በመንፈሳዊው ዓለም ውስጥ የሚቀጥሉት አምልኮ፣ ምስጋና፣ ውዳሴ፣ ክብር ለአንተ ይገባል የሚሉ ብቻ ናቸው። ንስሐ የሚባል ታሪክ ይጠፋል። የለም። የንስሐ እድል መንግስተ ሰማይ ውስጥ የለም። ለዚህ ነው አውቀዋት ከተሰጣቸው ከቅድስት ትእዛዝ ከሚመለሱ የጽድቅን መንገድ ባላወቋት በተሻላቸው ነበር ይላል ጴጥሮስ። እንዴት አደገኛ እንደሆነ ነው የሚነግረን። ስለዚህ የመካድ የመጥፋት የመሞት እድል አለ፣ የተሰጠንን ህይወት አክብረን ካልያዝን ማለት ነው። ነገር ግን እንደዚህ የሚል ቃል አለ ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 12 እና 13 እንደዚህ ይላል፣ ብንጸና ከእርሱ ጋር ደግሞ እንነግሳለን። አያችሁ፣ በገባን እውነት፣ በተማርነው እውነት፣ በተቀበልነው ጌታ በዚህ መሰረት ላይ በዚህ እውነት ላይ ብንጸና ግን ይላል ሃሌሉያ ጋር ደግመ ምን እንነግሳለን። ብንጸና ከእርሱ ጋር አያችሁ፣ ፍጻሜውን ብንጸና ነው። ግን ከእርሱ ጋር ምን እንላለን? እንነግሳለን ይላል። ብንክደው እርሱ ደግሞ ይክደናል ይላል። የመከድ ክህደት የሚባል እድል አለ ከፊታችን። ለዚህ ነው እኮ ቲቶ በቃ በጣም በግልጽ ነግሮናል። በአፋቸው ይናገሩታል፣ እግዚአብሔር ምናምን ይሉታል፣ በተግባራቸውስ ይክዱታል። የመካድ እድል አለን። አገልጋይ ልሆን ይችላለሁ፣ ምእመን ልንሆን እንችላለን፣ ጴንጤ ማንም እንሁን፣ የመካድ እድል አለን። እግዚአብሔር አይጠመዝዘንም። ምንክደው ደግሞ በተግባራችን በህይወታችን። ስለዚህ አንዴ ድኛለሁ አንዴ ድናሃል የሚባል ህይወት የለም። የመካድ እድል አለ። መጽሐፍ ቅዱስ ይሄን በግልጽ የሚነግረን። ለምን ብንክደው ነው የሚለን። ካዱ እያለን አይደለም። ካዱ አይለንም። አያችሁ፣ ፍቃዳችንን በዚህ ውስጥ ነው የሚያሳየን። ብንክደው ይላል። እንዳትክዱት ነው ሐሳቡ። ብንክደው ይላል።
ይኸውላችሁ ብንጸና ከእርሱ ጋር ደግሞ እንነግሳለን። እርግጠኛው ነገር መሆን ትክክልም የሆነው ነገር ይሄ ነው። ማድረግም ያለብን ነገር ይሄ ነው። ብንጸና ከእርሱ ጋር እንነግሳለን። ስለዚህ ጽኑ ብሎ ነው የሚጀምረው። ነገር ግን ብንክደው እርሱ ደግሞ ይክደናል። ካዱት እያለን አይደለም። የመካድ እድል ግን አለን። እንዳንክደው መጠንቀቅ አለብን። ብንክደው ይክደናል። እሱ ከመሬት ተነስቶ አይክደንም። ከመሬት ተነስቶ ነው ያዳንን፣ ፈልጎ ነው ያዳንን። የእኛ ምንም አስተዋጽኦ የለበትም። እንደው ድንገት ግልፍ ብሎ ተነስቶ አይክደንም። ይህ ምንም በዚህ ዋስትና አለን። ነገር ግን ብንክደው ግን ይክደናል። ታማኞች ሆነን ባንገኝ እርሱ ታማኝ እንደሆነ ይኖራል። ለምን? ታማኝነቱን ያገኘው በራሱ ነው፣ ባህሪው ነው። እግዚአብሔር ታማኝ ነው። ሃሌሉያ። እኛ ተሰብስበን ስላጨበጨብንለት ታማኝነቱ ላይ አንጨምርለት። እኛ ተሰባስበን ተወያይተን የሆነ ነገር ስላደረግን የእግዚአብሔር ታማኝነት አይጨምርም። እግዚአብሔር በራሱ ምንድነው? ታማኝ ነው። እግዚአብሔር በራሱ ምንድነው? እንደታመነ የሚኖር አምላክ ነው። ሃሌሉያ። እግዚአብሔር ታማኝ አምላክ ነው። ሃሌሉያ። ስለዚህ ራሱን መካድ አይችልምና ብንክደው ይክደናል። ታማኞች ባንሆንስ? አያችሁ ምን እያለው ነው ጳውሎስ? ታማኞች ሁኑ እያለን ነው ማለት ለጢሞቴዎስ የሚለው ያንን ነው። ታማኝ ባትሆን ግን እግዚአብሔር ምንም አይቀንስበትም። እሱ ታማኝ ነው፣ ባህሪው ነው፣ ማንነቱ ነው ታማኝነት። እንደ ታመነ ይኖራል። እኛ ግን ይቀርብናል። ስለዚህ እሱ ራሱን ምን ስለማይል ነው የሚለው? ራሱን መካድ አይችልም። እግዚአብሔር የማይችለው ነገር ይሄ ነው። ራሱን መካድ አይችልም። እሱ ነበረ፣ አለ፣ ይኖራል። እንዴት ይክደዋል? አለ፣ በቃ ራሱን መካድ አይችልም እግዚአብሔር። ስለዚህ ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ይሄን ወሳኝ ጥያቄ፣ በጣም ወሳኝ ጥያቄ ይሄ። ለኃጢአት የሞትን እኛ ሞተናል ብለናል አይደል? አዎ። ታዲያ ወደፊት በዚህ ምድር ወይ ወደ ጌታ እስክንሄድ ወይ ጌታ ወደኛ ካልመጣ እኛ እንዴት ነው የምንኖረው ብሎ ነው የሚጠይቀው ሐዋርያ ጳውሎስ ሮሜ ምዕራፍ 6 ላይ ቁጥር 2 ላይ እንዴት አድርገን እንኑር? ይህ በጣም ወሳኝ ጥያቄ ነው። ነገር ግን ምላሹም ወሳኝ ነው። ይህን ነው በደንብ የምንመለከተው።